መጣሽ አላህ ይምላል አይምልም? መዲና እሱ ምን ብሎ ይምላል? አላህ እንዴት ነው የሚምለው? አላህ እንዴት ነው የሚምለው? ምን አይነት ጥያቄ ነው አንተ የምጠይቀው? የእናንተ ፈጣሪ ማን ነው? ላሳይሽ እንደሚምል። እሺ ሱራ 69 38 ክፈተው ክርስቲያን። በእኔ ራሱ እየማለ ሊሆን ይችላል አላህ ሚውት አታርገኝ። እኔ እያወራህ ሚውት አታርገኝ። 38 ኦኬ ኦኬ። እስቲ አንብቢ ይሄንን። ምኑን ነው የማነበው? ይሄ የተከፈተልሽን ቁርአን እስካለሽ እፎይ አንተ እፎይ አዳምጪ። አላህ በምታዩም በማታዩም አላህ ይምልልሻል። ልንገርህ ሚውት እያረከኝ እኮ ነው ደግሞ ሚውት እያረከኝ። አዳምጪ። ምን ብሉ ከሆነ የግዴታ ለመማል ፈጣሪ ያስፈልጋል ብለሻል። ማምሉ ከሆነ ፈጣሪ የላችሁም ማለት ነው ብለሻል። አላህ አዳምጪ። ለምንድን ነው መምሉ? አዳምጪ። ይሄ ራሱን እንደዚህ በሹህ አዳምጪ። ግም ያቦካውን ጭቃ ቦካው ነው እኮ እያመለክሽው ነው። እኔን እያየሽ ነው። አሁን በምታዩት እምላለሁ በማለቱ በእኔ እየማለ ነው። እፎይ ይቅር በለኝ፣ እፎይ አቃጠልከኝ፣ እፎይ ተሰቃየው፣ በእፎይ ይሆን እያለ በእፎይ እየማለ ነው። በምታዩ እምላለሁ ስላለ ማለት ነው። ስለዚህ አምላኩ ነኝ ማለት ነው። እናንተ ኮሜንት ነው ምንድን የምታረጉት? አቡ አልኩም ዛቱ የአረብና የሙስሊም ገንዘብ ነው። ዛሬ እንደዚህ እያበላችሁ ቁጭ ብላችሁ ኩርሲ ላይ እንትን የምትሉት እናንተ ከፍታፉላ ማለት ነው። አላህን አላችሁ ጌታዬ። የአረብ ጉደኞች ተረጋጊ እስኪ አንዴ። በእናትሽ ተረጋጊ በእናትሽ። ቁጭ ብላችሁ ምንም እኮ ጥቅም የላችሁም እናንተ። ጭራሽ እኛ ጥሩ ነገር እያረጋችሁልን ነው ያላችሁ። አይገርም? አንተ ራስህ ማለት ነው። አንተ እጅህ ብቻ የሚታየው የፎይ አሽከር ስንት እየከፈለህ ነው? እኛ ክፍያችን እናንተን የሚያገኛት እየከፈለህ ነው አይደለ? እኛ ክፍያችን እናንተን ከጨለማ መውጣት ነው። ክፍያችን ውስጥ ነው። ሌላ ክፍያ የለንም። ነው አይደለ? ፕሊስ ተረጋጊ። ነው አይደል? እስኪ አንዴ ተረጋጊ። ኧረ በስመ አብ መንፈስሽን በጣም የተረበሸ ነው። እንዴት ነው የምትኖሪው ከሰው ጋር ግን? በስመ አብ። ኧረ አንተ እንዴት ነው የምትኖረው ከሰው ጋር በውሸት እንትን እያልክ? አረብኛ ማንበብ ትችላለህ? ቁጭ ብለህ አንድም ነገር ተኛ ታወጡልንም ባህልፍልክ። እስኪ አላህ ይታርጊ። በቃ ትረብሽ ተሽዬ መጣው ብለሽ አንተ ገገማ ማለት ነው። አንተ እፎይ የምትባል ሰውዬ አንተ ከብት እንስሳ አንተን የሚከተሉ ማለት ነው። ግን የሚከተልም ደግሞ የለም ሲጀመር ምንም አንቺላችሁ ከተከተለሽ እያዳመጥሽ ነው። እኔ ወላሂ አንተን ሳይ ማለት ነው ወዴ ላይ ይለኛል፣ ያስታውከኛል። አውዝ ቢላ እና አሁን እያስታወቅሽ ነው። ጥሩ ነው። እፎይ በቃ ጉልበተኛ ብቻ ነው የምትሰማው። አሁን እሷን አዳምጥ። ኧረ እባክህ አዳምጥ። ጥሩ ነው። ቶፒኩን ፓራፍሬዝ አድርገው እስኪ ክርስቲያን ሀቢቢ እስኪ ሀቢብ አቅቶኛል። ምንም አይደለም፣ ዝም ብያለሁ። የምትለው አለ ቶፒካችን ላይ? አይ ምንም ያለው መነሳቱ ስለማይቀር ያ እኔ ራሱ ኢነርጂ የለኝም። ሀቢብ ከክርስቲያን ጋር ቀጥሎ ነው። ባለፈው ያው ስሜታዊ ትንሽ እንትን ብያለሁና ያው ያጋጥማል። ዛሬ ተሻሽያለሁ እንደ መዲና እንዳትሆን ዛሬ ትቻለሁ አልሰድባችሁም ብላ አይቶ መዲና ሳይሆን የተናገረው ነገር ሊኖር ይችላል። ወርዳብን ሄደች የስድብ ማዕትን። ዛሬም ደግሞ ኤኔስ ክፍሉን ፓራፍሬዝ አድርገው ክርስቲያን አዲስ የገቡ ስለሚኖሩ እንደዚህ በትምህርት ስትሆን እኮ ጥሩ ነው። አንዳንዴ ስትሳደብ ሜቢ ሰምተህ ይሆናል። ኧረ ምን ስድብ ኖርማል ውይይት ላይ እኮ ነው። ቆይ አንዳንዴ ብላ ባለፈው ሄደችብን። ዛሬ እኮ ተሻሽያለሁ እንደባለፈው አልሰድባችሁም በቃ ስድብ የለም ብላ ነው። ስቀጥል ዛሬ እንኳን ለነገሩ አልተሳደበችም። ብዙ ፓራፍሬዝ
እሺ ያ እንግዲህ ስለ አደም ፍጥረት ነው እያወራን ያለ ነው። የመጀመሪያው የሰው ልጅ ፍጥረት እንግዲህ አዳም ነው ብላችሁ ሙስሊሞች ታምናላችሁ። ያ የተፈጠረው እንዴት ነው የሚለውን ነው እየጠየቅን ያለ ነው። ከፍጥረት ጋር መነካካት ጋር በተያያዘ ብዙ ጊዜ የምታነሱት ጥያቄ ስላለ አላህ ከፍጥረት ጋር ተነካክቶ ነው የመጀመሪያውን ሰው የፈጠረው ወይስ ሳይነካካ በምን አይነት መንገድ ነው የፈጠረው የሚለውን ነው እየተመለከትን ያለ ነው። ስለዚህ እንደ እስልምና ሰው ብዙ አይነት ቦታ ላይ ነው ያለው። ከገማ ጭቃ የሚል አለ፣ ከሚቅጨለጨል አፈር የሚል አለ። በርካታ ቦታዎች ላይ በተለያየ ትርጉም መጥቷል የሰው ልጅ ፍጥረት ማለት ነው። ከዚህ ውስጥ አንዱ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ የሚለው መጥቷል። ስለዚህ ጭቃው አንደኛ የሚገማ ነው፣ ሁለተኛ ሸክላ ነው፣ ሶስተኛ የሚቅጨለጨል ነው። እነዚህን ሁላ የያዙ አፈሮችን ሰበሰበና አላህ በእጁ አቦካና ፈጠረው ማለት ነው። ስለዚህ አሁን እዚህ ጋር ከሚቅጨለጨል ጭቃ ነው እያለ ያለው። ሀቢብ ሜቢ እዚህ ላይ ማለት የምትፈልገው ነገር ካለ መቀጠል ትችላለህ። አላህ እጅ አለው ምናምን ብለህ ታምናለህ አይደል አንተ? ቁርአኑ አስተምሮቱ እንደዛ ስለሚል ሁለት እጆች እንዳሉት ቁርአን ላይ ተገልጿል። ኦኬ አደምንስ እንዴት ነው የፈጠረው? ያው ሁሉንም ከጭቃ ነው የተፈጠረው። እኛም አደምም ሁሉም ከጭቃ ነው የተፈጠረው ከመላእክቶች በስተቀር። በእጁ አብክቶ ነው አይደል የፈጠረው አደምን? በሁለት እጆቹ ነው የፈጠረው አይደል? አዎ በሁለት እጁ ነው የፈጠረው። ከጭቃ ነው የፈጠረው እንጂ እንደዚህ አድርጌ አይልም እንትን ላይ። ያ ጭቃ የሚገማ ጭቃ ነው እዚህ ጋር እንደሚናገረው ማለት ነው። ያው ሶነንና አፈር አይደለም ተንቀሳቃሽ አፈር። ያው አፈር እኮ ያው ጥሩ ነው ቆንጆ ነው ምናምን ብለን የምንለየው አይነት አይደለም። አፈር ነው በቃ። ኦኬ ስለዚህ ይሄ የሚገማ አፈር አላህ ነክቶ ነው አይደል የፈጠረው? ማለትም በሁለት እጆች የፈጠርኩት ስለሚል ማለት ነው። አላህ የሰውን ልጅ እንትን ዲፎል ለማድረግ ገባ አይደል? የሰውን ልጅን ማለት በቃ እሱ ጋር እንዳይደርሱ ለመግለጽ እንትን የተባለ ነገር ነው። እሱ ጋር እንዳይደርሱ ማለት ስለ ከሱ ጋር እንዳይፎካከሩ ገባ አይደል? እንዴ አቢብ እንዳይፎካከሩ ስትል በጭቃ የሰራቸው በሌላ ነገር ከተሰሩ ይፎካከራሉ ብለህ አስበህ ነው? ኖ እንደዛ አይደለም። ኦኬ ስለዚህ ሀቢቢ አሁን አላህ ቀጥታ ከጭቃው ጋር ተነካክቷል አይደል? ሀቢቢ አይሰማም? አይ ሚውት እያደረከው ነው። ቀጥታ ከጭቃው ጋር ተነካክቷል አይደል? ከፈጠረው ጭቃ ጋር ቀጥታ አብክቶ ነክቶ ነው የፈጠረው። ሁለት እጆቹን እኛን ለመፍጠር የተዘጋጀ ስለሆነ ያው ግዴታ መቼም ሳይነካ ሰው ብቻ አይፈጠርም። እሺ አፈሩን የወሰደው እዛው አርሽ ላይ ያለ ነው ወይስ ከአርሽ ላይ ወርዶ ነው? አንተ እንዴት ነው የምታስበው? ጌታ እስቲ እንዴት ነው አንተ ጌታ የተባለ አካል ሁሉ ነገር ለሱ ሊቀርብ ይችላል እንጂ ማለት እንዴት መሰለህ አላህ Subhanahu Wa Ta'ala እኛ ጋር ሁሉም ቦታ አለ ገባ አይደለ? አርሽም ሆነ ሰማይም ሆነ ሁሉም ቦታ አላህ Subhanahu Wa Ta'ala አለ። ሙስሊም እንደዛ ነው። አላህ ሁሉም ቦታ አለ፣ ሁሉም ቦታ ነው ያለው ማለት ከሰው ልጅም ጋር ከሆነ ሜቢ ይሄን ሁላ ሰማይ ምድርም የፈጠረው አንተን ያየ ነው ገባ አይደለ? የምናረገውን እያንዳንዱን ነገር ያያል። ኦኬ አላህ ሁሉም ቦታ እኛ የሱ ፍጡር ስለሆነ ማለት ነው። ሁሉም ቦታ አለ አላህ ሁሉም ቦታ አለ። ሽንት ቤትስ? ያው ይኸውልህ ሽንት ቤት ይኸውልህ ሰይጣን ምናምን ስለሚኖር ገባ አይደለ? በእርግጥ ሁሉም ቦታ አለ ገባ አይደለ? ግን ሰይጣን አላህ ሰይጣን ያስለቀቀዋል ቦታ ታውቂ ሀቢብ አዳምጠኝ። ይኸውልህ ስለማታውቀው የሆነ ማታውቀው ነገር ስላለ ነው።
አላህ ሱብሃነሁ ወተዓላ ከሰው ልጅ ነጥሎ ሰይጣን ብሎ የፈጠረበት የራሱ የሆነ ምክንያት ስላለው ነው። የሆነ ስህተት ስለሰራ ነው። ገባ አይደል? ኢብሊስ ተብሎ የተሰየመው ማለት ማተር እኮ አያደርግም እኮ እንደ እስልምና አስተምሮ ሰውም ሰይጣን ተብሎ ይጠራል። የተሳሳተ ድርጊቱ ገባ። ይኸውልህ ሰይጣን ተብሎ የሚጠራው ድርጊቱ ልክ እንደ ሰይጣን ሲመስል ነው። ገባ አይደል? እንጂ የሰው ልጅ ሰይጣን አይደለም እኮ። ድርጊቱ እንደዛ ከሆነ ድርጊቱ ከሰይጣን በላይ ሰይጣን የሚያስመስለው ከሆነ ይሄ እኮ ሰይጣን ነው እንላለን። ሰይጣን የሚባል እኮ የተፈጠረ የለም። ሰይጣን የግብር ስም ነው። የግብር ስም ስለሆነ ሰይጣን የሚል የተፈጠረ የለም። ኢብሊስ ነው አውቃለሁ። ያን ጂኒ ማለት ነው። ግን ይኸውልህ አሁን እንደዛ ከሆነ ወንድማችን እንደዛ ከሆነ እንስማማ። ስለዚህ ሽንት ቤት ውስጥ አጋንንቶች ጂኒዎች አሉ ቢባል እንኳን ማጠር አይደለም። ሌላ ቦታ ላይ ደግሞ ያላመኑ ሰዎች እንዳሉ ጂኒዎች አሉ የተባሉት እኮ ግዴታ እኛ የምናየው አይደለም፣ ግን አለ ነው የሚባለው። በቃ ሽንት ቤት ውስጥ ገባ አይደለ እኮ ቢኖሩ ምን ችግር አለው? ከነሱ ውስጥ ደግሞ አማኝ አለ ብላችሁ ታምኑ የለ እናንተ? አጋንንት ወንድም እህት አለን ብላችሁ ታምኑ የለ? ማን ነው እንደዛ ነው? የጂኒ ወንድሞች የለሁም? አረ እንደዛ የሚባል ነገር የለም። አዲስ እንደመጣ እንዴ በጣም እሺ። ልስታ ሳይ ሙስሊም 450 ኤድ ክፈተው ክርስቲያን መሐመድን አጋንንቶች ግብዣ ጋብዘውት ሲመጣ ወንድሞቻችሁ ናቸው ብሎ አስተምሯል እኮ። ጂኒ ወንድሞች አሉን ብለዋል እኮ። ይሄን አታውቅም? ቅድሚያ ተውሂድ ወይንም ሌሎች ምን ነግሩት አሉ ወይንስ መረጃ እንስተው? ወሲብ ሁሉ ያደርጋሉ እኮ አጋንንቶች ከሰዎች ጋር እንደናንተ አስተምሮ። አቡ ሃይደርም አስተምሮታል ደጋግሞ። ሻዳ ሁሉ አስይዣለሁ ብሏል እኮ አቡ ሃይደር። አልሰማም? አቡ ሃይደርን ታውቀዋለህ? ሜቢ ያው ቁርአን ምናምን ይፈራሉ ጂኒዎች በተፈጥራቸው ማለት ነው። ወሲብ ሁሉ ያደርጉናል። ማድረግ ይቻላል ከጂኒ ጋር እንደሚደረግ ሁሉ አስተምሯል አቡ ሃይደር። ኖ አይደለም፣ ሰው አይደለም ጂኒ ሊያደርግ ይችላል። ሜቢ ሰውና ጂኒ አጋንንት እኮ ጂኒ ሊያደርግ ይችላል። ካንተ አክሰንትና ካንተ ገጽታ አይቶ ማለት ነው። የሆነ የማይሆን ነገር እያደረግ ከሆነ በቃ ተመስሎብህ ያን ነገር ያስወልዳል። ብዙ ሴቶች አሉ የወለዱ ከጂኒ አረቡ ምድር ላይ ባለችን ጂኒ ነው እያሉ እንትኖች ማየት ትችላለህ። ዩቱብ ላይ ቼክ አደርግ። ኢንተርቪዎች በጣም ብዙ አሉ። በጣም ብዙ ማን ምንድነው ሲባሉ በድሮ ጊዜ በጣም ከባድ ነው። የሚገርም በጣም ከባድ ነው። ከባድ ሆኖ ሳይሆን ምንድነው እሱ በቀላሉ ልንገርህ። እንደ እስልምና አስተምሮ ያለ ባል አርግዛ ከተገኘች ተወግራ ትገደላለች። ስለዚህ ያላቸው አማራጭ ምንድነው? የሆነ ቦታ ያደርጉና ከዛ እንዳይነቃባቸው ጂኒን ያስረገዘኝ ይላሉ። ያለ ባል አይደለም። መጀመሪያ ጥያቄው አሳር ነው። ያለ ባል አይደለም። ከባሏ በላይ ካረገዘች አንድ ሴት ተወግራ ትገደላለች። ወንድ የሚሆነ ሴትም ሆነ ከባሏ በላይ ከሆነ ያረገዘች ተወግራ ትገደላለች ማለት እና በድንጋይ ተመታ ምገባ። ይኸውልህ ሀቢብ አንድ ነገር የማደናገር ስራ እፎይ ሁሴን አዳም አቤት ከባሏ ሌላ ሄዳ ብታረግዝ ተወግራ ትገደላለች? አትገደልም? ትገደላለች። ስለዚህ አማራጭ አላት። አዳም ስለዚህ ያለ ባል አርግዛ ብትገኝስ? ያለ ባል አርግዛ ከተገኘች ዝሙት ነው የሰራ። ማርያም ያለ በድንግል ነው አርግዛ ስትገኝ ምን ያላት ለነቢያችን ማነው ጅብሪል ወርዶ ለሷ ምን አላት? በዚህ ምክንያት ብዙ ስቃይ ይደርስብሻል፣ ሰው ሁሉ ያገልሽ። እኔ አሁን እስልምና ነው የጠየቁ